የመፈወስ ስጦታ በክርስቶስ አካል ውስጥ ካሉ በጣም ከተዘነጉ የመንፈስ ቅዱስ ስጦታዎች አንዱ ነው። በህመሞችና ማለቂያ በሌላቸው የሕክምና ሪፖርቶች ላይ በመላው ዓለም ውስጥ ሰማይ መለኮታዊውን ፈውስ ለማፍሰስ የሰዎችን እጆች በንቃት እየፈለገ ነው። ነገር ግን በሚያሳዝን ሁኔታ በሚሊዮን የሚቆጠሩ ክርስቲያኖች ይህንን ስጦታ ሳይጠቀሙበት ከዚህ ዓለም በሞት እየተለዩ ነው። በዚህ ቪዲዮ የመፈወስ ስጦታ እንዳሉት የሚያሳዩ 4 ግልጽ ምልክቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የመፈወስ ስጦታ እንዳሉት ከሚያሳዩ የመጀመሪያ ምልክቶች አንዱ ለታመሙ ሰዎች ያልተለመደ ሐዘንና ሸክም ይሰማዎታል። ህመምተኞችን ባዩ ቁጥር ልቦ በውስጡ እንደሚሰበርና ስለዚህ ጉዳይ በእርግጥ የሆነ ነገር ማድረግ እንደሚያስፈልጉት አስተውለው ያውቃሉ? ሰዎች ሲሰቃዩ ሲያዩ ጥልቅ ስሜት ሊሰማዎት ይችላል። የእርሶ ምላሽ ግን የስሜት ሐዘን ብቻ አይደለም። እንዲጸልዩና ለነሱ መመለስ እግዚአብሔርን እንዲለምኑ ይገደዳሉ። ይህ ሐዘን እግዚአብሔር አገልግሎቱን ወይም ሙያውን እየቀረጸበት ካለው መንገድ አንዱ ሊሆን ይችላል። በእርግጥ ወደ ሕክምናው ዘርፍ ለመግባት ለምን ሁልጊዜ ፍላጎት እንደነበሩት እያሰቡ ሊሆን ይችላል። ይህ የሆነበት ምክንያት በውስጡ ጥቅም ላይ የሚውልበትን ዕድል የሚፈልግ ስጦታ ስላለ ነው። በማቴዎስ ወንጌል ምዕራፍ 14 ቁጥር 14 ላይ መጽሐፍ ቅዱስ እንዲህ ይላል፣ ወጥቶም ብዙ ሕዝብ አየና አዘነላቸው፣ ደዌዎቻቸውንም ፈወሰ። ኢየሱስ ከመፈወሱ በፊት ምሕረት እንዳሳየ አስተውል። ይህ የሚያሳየው ለታመሙ የሚደረግ እውነተኛ አገልግሎት መንፈሳዊ ኃይልን ከማሳየት ፍላጎት ይልቅ ከፍቅር የሚመነጭ መሆኑን ነው። ይህ ስጦታ ሲኖሩት በምሕረትና በትህትና ለታመሙ መጸለይ አለቦት። ሰዎችን አይጫኑ። ጸሎት ለሚያስፈልጋቸው ሁሉ በታማኝነት ይጸልዩ። እግዚአብሔርን ይመኑ። ይህንን ኃይለኛ እውነት ያስታውሱ። የእርሶ ዓላማ ያልሆነው የእርሶን ትኩረት ሊስብ አይገባም። የእርሶ ዓላማ በንጹህ የክርስቶስ ፍቅር ላይ የተመሰረተ መሆን አለበት። የመፈወስ ስጦታ እንዳለዎት የሚጠቁመው ሁለተኛው ምልክት ከሰዎች ሕመም ጀርባ ያለውን ዋና ምክንያት ማየቶ ነው። ይህ የሆነው ሕመምተኛ የሆነን ሰው ሲመለከቱና ከነሱ ጋር ሳይነጋገሩ እንኳን ከሕመማቸው ጀርባ ያለው ምን እንደሆነ ወዲያውኑ ሲያውቁ ነው። ይህ ምን ላይ በትክክል መጸለይ እንዳለቦት በትክክል ለማወቅ ይረዳዎታል። አንዳንድ ሕመሞች አጋንንታዊ ተጽዕኖች ሲሆኑ፣ አንዳንዶቹ ደግሞ የተፈጥሮ ምክንያቶች አሏቸው። በሉቃስ ምዕራፍ 13 ከቁጥር 11 እስከ 13 ላይ መጽሐፍ ቅዱስ ለ18 ዓመታት የድካም መንፈስ ወይም የበሽታ መንፈስ የነበራትን ሴት ይገልጻል። እንደታሰረችና በምንም መልኩ ራሷን ማቅናት እንዳልቻለች ይናገራል። በቁጥር 12 ላይ ኢየሱስ ከሁኔታዋ ጀርባ መንፈስ እንዳለ አየ። እናም አንቺ ሴት ከድካምሽ ተፈተሻል አላት። በቀጥታ ሁኔታውን ተናገረ። ከኋላው ያለውን ነገር አስወጣው። ያ ሕመም መንፈሳዊ ስር ስለነበረውና መንፈሳዊ መፍትሄ ስለሚፈልግ አካላዊ ምልክቶቹ እውነተኛ ነበሩ፣ ግን መንስኤው ተፈጥሯዊ አልነበረም። አሁን ያንን ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 3 ካለው ጋር አወዳደር። አይነ ስውር ሆኖ የተወለደ ሰው አለ። ደቀ መዛሙርቱ ወዲያውኑ መንፈሳዊ ምክንያት ሊሰጡት ፈለጉ። መምህር ሆይ፣ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁ። ኢየሱስም መለሰ፣ ይህ ሰውም ሆነ ወላጆቹ ኃጢአት አልሰሩም፣ ነገር ግን የእግዚአብሔር ሥራ በእርሱ እንዲገለጥ ነው። ያ አይነ ስውርነት አጋንንታዊ መከራ አልነበረም። ከተወለደ ጀምሮ የነበረ ተፈጥሯዊ ሁኔታ ነበር እና ከአጋንንት ማስወጣት ይልቅ ሉዓላዊ ፈዋሽ ኃይልን የሚጠይቅ ነበር። ኢየሱስም ጭቃ አደረገ፣ የሰውየውንም አይን ቀባና እንዲታጠብ ነገረው። ሙሉ በሙሉ የተለየ ዘዴ፣ ሙሉ በሙሉ የተለየ ምላሽ። ምክንያቱም
ይህ ሙሉ በሙሉ የተለየ አይነት ሁኔታ መሆኑን አስተውሏል። ለተሳሳተ ህመም የተሳሳተ የጸሎት ነጥብ ከጸለዩ አይሰራም። የመፈወስ ስጦታ ሲኖሩት ከመጸለዩ በፊት ከህመሙ ጀርባ ያለው ወይም ኃላፊነት ያለው ምን እንደሆነ ማየት ይችላል። መንፈስ ከሆነ ታስወጣዋል። ተፈጥሯዊ ህመም ከሆነ እምነትን ተጠቅመ ትፈውሰዋል። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 መጽሐፍ ቅዱስ እንዲህ ይላል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። አንዳንድ አማኞች የመፈወስ ኃይል ላይ ልዩ እምነት አላቸው። ሌሎች ተስፋ ሲቆርጡ በእምነት ማመንንና መጸለዩን መቀጠል ይችላሉ። ይህ ማለት ሰዎችን በራሱ ኃይል መፈወስ ይችላሉ ማለት አይደለም። ፈውስ የእግዚአብሔር ነው እና መንፈስ ቅዱስ እንደ ፈቃዱ መንፈሳዊ ስጦታዎችን ያከፋፍላል። እምነትህን በመጽሐፍ ቅዱስ ላይ ገንባ። የእግዚአብሔርን ሉዓላዊነት በማመን የኢየሱስንና የቀድሞዋን ቤተክርስቲያን የመፈወስ አገልግሎት አጥኑ። የመንፈስ ዓለም ለአቤቱታዎቹ ምላሽ አይሰጥም፣ ለእምነቱ ምላሽ ይሰጣል። ይህ መገለጥ ነው። የመፈወስ ስጦታ ሲኖሩት ግልጽ ያልሆኑ ጸሎቶችን አይጸልዩም። የታለሙና ትክክለኛ የሆኑ ጸሎቶችን ይጸልያሉ። ይህ እግዚአብሔር ከመጸለዩ በፊት ከህመሙ ጀርባ ያለውን በእርግጥ ስለሚያሳዩት ነው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። የመፈወስ ቅባት በሕይወቱ ላይ እንዳለ የሚያሳየው ሌላኛው ምልክት ሰዎች በታመሙ ጊዜ ብዙውን ጊዜ ለጸሎት ወደ እርሶ ይሳባሉ። ህመምተኞች ወይም የጸሎት ፍላጎት ያላቸው ሰዎች ደጋግመው ወደ እርሶ ሲመጡ ሊያስተውሉ ይችላሉ። አንዳንዴ ይደውሉሎታል እና የሕክምና ሁኔታዎችን ይነግሮታል። በእርሶ ዙሪያ የሰላም ስሜት ይሰማቸዋል። ይህ ብቻውን የመፈወስ ስጦታ እንዳሉት አያረጋግጥም። ነገር ግን እግዚአብሔር ለታመሙ ሰዎች አገልግሎት እድሎችን እየፈጠረ መሆኑን ሊያመለክት ይችላል። በያዕቆብ ምዕራፍ 5 ቁጥር 14 ላይ መጽሐፍ ቅዱስ እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ስጦታው ለግል ዕውቅና የተሰጠ አይደለም። የተሰጠው ሌሎችን ለማነጽና ለእግዚአብሔር ክብር ነው። ሰዎች እርዳታ ሲጠይቁ በታማኝነት ይጸልዩላቸው። ነገር ግን ሁል ጊዜ ወደ ራስዎ ሳይሆን ወደ ክርስቶስ ይጠቁሟቸው። እርሶ በቀላሉ ማስተላለፊያ ኖት። ኢየሱስ ደግሞ ሕያው ውሃ ነው። በዚህ ስጦታ ውስጥ እየሰሩ መሆኑ የሚያሳየው አራተኛው ምልክት የመፈወስ ጸሎት ወጥ የሆነ ምላሽ ያዩ መሆኑ ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ መጽሐፍ ቅዱስ እንዲህ ይላል፣ ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ከመንፈሳዊ ስጦታዎች ከሁሉ ጠንካራ ምልክቶች አንዱ ከጊዜ ሂደት ጋር የሚመጣ ወጥ የሆነ ፍሬ ነው። ሰዎች ከጸለዩ በኋላ ፈውስን ወይም ከፍተኛ መሻሻልን ደጋግመው ካዩባቸው የመፈወስ ስጦታ ሊኖር ስለሚችልበት እድል ከበሰሉ መንፈሳዊ መሪዎች ምክር መጠየቅ ጠቃሚ ሊሆን ይችላል። ነገር ግን የምስክር ቃላትን አታጋኑ ወይም እያንዳንዱ ፈውስ በእርሶ ምክንያት እንደተፈጠረ አይናገሩ። ፈዋሹ እግዚአብሔር ነው። የምስክር ቃላትን በታማኝነት መዝግቡ እና ክብርን ሁሉ ለእግዚአብሔር ስጡ። መንፈሳዊ ስጦታዎች በመንፈስ ቅዱስ እንደ ፈቃዱ ይሰጣሉ። ዓላማቸውም ሌሎችን ማገልገልና ክርስቶስን ማክበር ነው። ስጦታውን አታሳዱ፣ እግዚአብሔርን ተከተሉ። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ በውስጤ ስላኖርከው ጸጋ አመሰግናለሁ የሚለውን መልእክት በኮሜንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና
የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።